በሚቀጥለው ሳብ ቶፒክ ግራፊካል ሪፕሬዘንት ማድረግ አይተናል። ሴም ቲንግ ግራፊካል ምን ማድረግ እንችላለን? አድ ማድረግ እንችላለን። ቬክተሮች እንዴት ነው ግራፊካል ተጠቅመን አድ የምናደርጋቸው? ምክንያቱም ቬክተር ምን አላቸው ብለናል። አንድ 4 ኒውተን ፕላስ የሆነ 4 ኒውተን 0 ኒውተን ሊመጣ ይችላል። ጀስት እንደዚህ ስለጻፍኩት እንዴ 4 ሲደመር 4 እኮ 8 ነው ምን ሆናል ሚስተር የሚል ሰው አይጠፋም። ግን we are in the vector world not in the scalar world። እንደ ናምበር አይደለም እየደመርን ያለው። ስለዚህ ምን ማለት አንድ 4 ኒውተን እንደዚህ አንድ ቦክስ ላይ 4 ኒውተን አፕላይ አድርገን አንድ ሰው በዚህ በ4 ኒውተን እየገፋ ነው፣ አንድ ደግሞ እንደዚህ ኦፖዚት ዳይሬክሽን 4 ኒውተን። ስለዚህ what is the net effect? ዜሮ ማለት እኮ ነው። 4 ሲደመር 4 ዜሮ የሚሆንበት ጊዜ አለ። ምን ላይ? ቬክተር አዲሽን ላይ ዳይሬክሽን ማተር ስለሚያደርግ። ስለዚህ እቺ ምን ስላላት ነው? ዘ ኔጌቲቭ ኦፍ 4 ኒውተን ኢን ዘ ኦፖዚት ዳይሬክሽን መሆኑን ለማሳየት ነው። ቬክተር አድ ስናደርግ ደግሞ ቅድም እንዳልነው ሴም ኳንቲቲ ከሆኑ ነው የተለያየ ዩኒት መደመር ሚኒንግለስ ስለሆነ። ለምሳሌ ፎርስ እና የሆነ ፎርስ ሲደመር የሆነ ቬሎሲቲ እንዴት መደመር ትችላላችሁ? አይሆንም። ሁለት የተለያየ ነገር የተለያየ ዩኒት መደመር አትችሉም። አሁን ይሄ ሜትድ ተጠቅመን አንድ አይነት ዩኒት ከሆኑ ሴም ዩኒት ከሆኑ ሜትዶች አሉት። እነዛ ሜትዶች እናያቸዋለን። አንደኛ ግራፊካል ሜትድ ነው። ሁለተኛ አናሊቲካል ሜትድ ነው። እነዚህ ሜትዶች ተደገሙ አይደለ? ቅድምም ሁለቱም ነገርናል። አሁንስ እያላችሁ ነው። አሁን ምን ላይ ነው ያለ ነው? አዲሽን ላይ አድ ለማድረግ ቅድም ሪፕሬዘንት ለማድረግ ነው። ሶኒያቸው ግን የምንጠቀመው ፕሪንሲፕል ምን ይባላል? ትራንስሌቲንግ ኤ ቬክተር ማለት አንድ ቬክተር እዚህ ላይ ከነበረ ፓራሌሊ ወደዚህ ሙቭ ባደርገው ኢፌክቱ አይቀየርም። እንደዚህ ካረኮት ነው ኢፌክቱ የሚቀየረው። ፓራሌል መሆን አለበት። ቬክተር ኤ ወደ ቬክተር ኤ ፕራይም ቀየርኩት፣ ምንም ለውጥ የለውም። ወደዚህ ግን መቀየር አትችሉም። ፓራሌሊ ሙቭ ማድረግ ትችላላችሁ ይላችኋል። አሁን ግራፊካል ሜትድ ውስጥ ምን ምን አሉ ነው? ግራፊካሊ አድ የምናደርግበት ቬክተር አንደኛው ሜትድ ትራያንግል ለው ይባላል። ትራያንግል ለው ቬክተሮች ትራያንግል እንዲሰሩ እናደርጋቸውና ምን እናደርጋለን? አድ እናደርጋለን። ምን ተጠቀሙ ነው የሚላችሁ? ትራያንግል። ሁለት ቬክተር እንውሰድ። ዩ የሚባል ቬክተር አለ እዚህ ይላችኋል። እቺ ዩ የምትባል ቬክተር ከዛስ ቪ ቬክተር ቪ። ይሄ የዩ ቬክተር ቴይል እዚህ ጋር ነው ያለው ቴይል። ሄዱስ ሄዱ ደግሞ እዚህ ሄድ ምንላት ያች አሮዋ ናት። አሮዋ ያለችበት ቦታ ሄድ እንላታለን። መነሻዋ ደግሞ ምን ቴይል። ሶ ለቬክተር ቪ ደግሞ ከዚች ቴይሏ ናት። አሮዋ ያለበት ደግሞ ሄድ ነው። ሰው እያያችሁ ከሆነ ቴል ቱ ሄድ እዚህ ጋር ዴፊኒሽን ብታዩ ቴል ቱ ሄድ ነው መጀመሪያ ማገናኘት ያለባቸው። ስቴፖች ናቸው እነዚህ ሁለት ሲምፕል ስቴፖች ነው። በዚህ አሬንጅመንት ካላስቀመጣችሁ ትራያንግል ሎው ፎልስ ነው የሚመጣላችሁ አት ዘ ኤንድ። አንድ ተማሪ ጥያቄ ላይ ይሄ ቬክተር ኤ ሲደመር ቬክተር ቢ እየደመርኩ ነው ብሎ ይሄ ቬክተር ኤ ሲደመር ቢ ነው የሰራሁት ብሎ እንደዚህ የሚባል ፕሪንሲፕል የለም። ቢኮዝ ያገናኛቸው ምንድነው? ሄድ ቱ ሄድ ነው። ሄድ ቱ ሄድ ነው ያገናኛቸው። አሮው ተአሮው ነው። ስለዚህ በጣም ጥንቃቄ የሚፈልገው ሄድ እና ቴይል ነው ማገናኘት ያለባቸው። ሄድ ኦፍ ዩ ቬክተር ኢዝ ኮኔክትድ ዊዝ ቴይል ኦፍ ዋት ቪ ቬክተር። ይሄ ነው መጀመሪያ ማየት ያለባቸው። ስትቀጥሉ ደግሞ ከመነሻው ይሄ ሪዛልታንት ማለት ሪዛልት ኦፍ አዲሽን ማለት ነው። ከቴይሉ ከመነሻው ቴይል ወደ ሄዱ የመጀመሪያው ቬክተር ቴይል ከዛ እንደዚህ ማለት እኮ ነው። አንድ ሰው ከዚህ ተነስቶ ወደዚህ መሄድ ፈለገ። መነሻችን ይሄኛው ነው። መጨረሻ መሄድ የፈለግነው ወደዚህ ነው። ሰው እንደዚህ ሄደ ከዛስ እንደዚህ ሄደ። ግን ዳይሬክትሊ ቢለካ ዲስታንስ ስንት ሄደ ብንል ይሄ እኮ ነው አክቹአሊ የሄደበት ዲስታንስ እንጂ እንደዚህ አልመጣም። እንደዚህ ነው እንደ መጣ። ለዛ ነው ይሄ ሪዛልታንት የሚሆነው። ሪዛልታንቱ ወደዚህ ነው እንጂ ይሄኛው ዳይሬክሽን ሪዛልታንት ነው ብለን መውሰድ አንችልም። ዘ ኔጌቲቭ ኦፍ ነው የሚሆነው ሲመለስ፣ ምናልባት በዛው ተመልሶ ከሆነ። ሌላ ለምሳሌ እቺን አልተሰጠም እንበል። እቺ ኤ እና ቢ ተሰጣችሁ። እቺ ኤ ፕላስ ቢ የሆነችበት ምክንያት ይሄኛው ደግሞ ኤ ማይነስ ቢ የሆነበት ምክንያት ለምንድን ነው? የቋውን ዝም ብሎ ኤ ፕላስ ቢ ነው ይሄኛው ደግሞ ኤ ማይነስ ቢ ነው ማለት አንችልም። አናላይዝ ማድረግ አለብን። እቺ ፕላስ የሆነችበት እቺ ደግሞ ማይነስ የሆነችበት ምክንያት እስኪ እኔ ነግራችሁ አልፋለሁ፣ ግን እናንተ ዲቴይል ይዩት። ከዛ በኋላ ሁለት ቬክተሮች ኤ እና ቢ ናቸው። እነዚህ ይሄ ቢ ነው፣ ይሄ ኤ ነው፣ ይሄም ቢ ነው፣ ይሄ ኤ ነው፣ ይሄ ቢ ነው። ግን ይሄ ቬክተር ኤ ማይነስ ቢ ይሄኛው ደግሞ ኤ ፕላስ ቢ ለምን? ምክንያቱም ምን አልኳችሁ እዚህ ሄድ እና ቴይል አገናኙ። ምን እንዲሰጣችሁ የአዲሽን ሪዛልት።
ሶ ቬክተር ኤ እንሂድ እንደዚህ ይሄው የኤ ሄድ እዚህ ጋር ነው። ቢ ደግሞ እንዴት ነው አሮው የማይታይ ከሆነ እዚህ ጋር ነው ኤ ሄዱ። እቺ ሄዷ እቺ ቴይል እቺ ደግሞ ሄድ። ስለዚህ እዚህ ጋር ይታያችሁ ከሆነ ቴይል እና ሄድ ነው ያገናኘ ነው። ስለዚህ ስቴፑ ምንድን ነበር? ሄድ እና ቴይል ካገናኛችሁ ከጀመራችሁበት ቦታ ቱ ዘ ኢንድ ስትሄዱ ምን አድርጉ? ደምሩ፣ ፕላስ አድርጉ። ስለዛ ነው ኤ ፕላስ ቢ ሆነ። እዚህ ጋር ለምን ማይነስ ሆነ? እሺ ይቺ ኤ ማይነስ ቢ የተነሳበት ፖይንት ኤት ቢ እስኪ ዳይሬክሽን ቀይሩት። ወደዚህ ብታመጡት ቢ ወደዛ ስለሆነ ይቺ ቢ ቬክተር ከሆነች ይቺ ደግሞ ማይነስ ኦፍ ቢ። ቅድም ስናይ ዘ ኔጌቲቭ ኦፍ ቬክተር ብነግራችሁ ያኔ እንትን ይሆናል። ታይፕ ኦፍ ቬክተር ብሎ ኔጌቲቭ ኦፍ ቬክተር የሚባልም አንድ ነበር፣ ግን ኔጌቲቭ ይታወቃል። ዘ ኔጌቲቭ መቀየር ነው ዳይሬክሽኑ። ይቺ ቬክተር እንደዚህ ከሆነች ኔጌቲቭዋ ደግሞ እንደዚህ ናት። ሲምፕል ነው። ቢ ቬክተር ቢ እንደዚህ ከሆነ ዘ ኔጌቲቭ ኦፍ ቢ ደግሞ እንደዚህ ነው። ሶ እዚህ ጋር የቢ ሄድ እዚህ ተገኝተዋል፣ የኤ ቴል ደግሞ እዚህ። ስለዚህ ሄድ እና ቴል ስለተገናኙ ይቺ ምን ትሆናለች ማለት ነው? ኤ ሲደመር እንዴ ለምን ሲደመር አልክ? ማይነስ እኮ ነው እያላችሁ ነው። ችግር የለውም፣ ምክንያቱም እዚህ ዘ ኔጌቲቭ ኦፍ ቢ ይላል። ሲደመር ዘ ኔጌቲቭ ኦፍ ቢ ከዛ ኤ ፕላስ ማይነስ ኦፍ ቢ ደግሞ ኤ ማይነስ ቢ ነው። ዚስ ኢዝ ስለዚህ ስቴፑ እንደዚህ ቴል እና ሄድ ሳታዩት ዝም ብላችሁ ዳይቭ እንዳታርጉ። አይ ይሄ ኤ ፕላስ ቢ ነው ብላችሁ ከሰራችሁ አይመጣላችሁ። ሄድ ቴል እንዳትረሱ። ሁለተኛ ሜትድ ፓራሌሎግራም ሜትድ ይባላል። ቅድም ትራያንግል ሜትድ አየን። አሁን ደግሞ ፓራሌሎግራም ሜትድ። ቅድም ምን አድርጓቸው ብለናል? አንድ ቬክተር እንደዚህ ተሰጥቷችሁ ሌላኛው ቬክተር እንደዚህ ኤ ቢ በትራያንግል ሜትድ ስሯችሁ ስትባሉ ግዴታ ሙቭ ማድረግ አለባችሁ። ኤ እንዳለበት ይሁንና ኤ ባለበት ቦታ ሆኖ ቢ ግን ለሄድ ቴል ስንል ወዴት እናመጣዋለን? ፓራሌሊ እንደዚህ አድርገን እናመጣዋለን ቢ። ከዛ ይሄ ሪዛልት አታንችን ይሆናል። ሙቭ ማድረግ ባንፈልግስ ይሄው ቀጥታ ባሉበት ለመደመር ደግሞ ኤ እና ቢ ተሰጣችሁ። ጀስት እችን ሙቭ አድርጓትና ኮኔክት አድርጓችሁ ማለት ነው። በቃ ቬክተር ኤ ቬክተር ቢ ምን ሄድ ቱ ሄድ ልበል ወይስ ቴል ቱ ቴል? ቴል ቱ ቴል ነው የተያዙት። እዚህ ቴል ቱ ቴል እዚህ ካለ ይሁት ቴል ቱ ቴል ነው ያገናኟቸው። ቀጣይ ነው ቴል ቱ ቴል ካገናኛችሁ በኋላ ምን ኮንስትራክት ማድረግ? ፓራሌሎግራም። እቺ ለዚች ፓራሌል ናት። ለዚህ ነው ፓራሌሎግራም የተባለው። እቺ ላይን ደግሞ ለዚህ ፓራሌል ናት። ስለዚህ ምንድነው ይሄ ፓራሌሎግራም? ኦ ኤ ሲ ቢ ኢዝ ዋት? ሲ ቢ ኢዝ ፓራሌሎግራም። ፓራሌሎግራም ስለሆነ ነው ፓራሌሎግራም ብለው የተባለው። ዲያጎናሉ ደግሞ ምን ይሆናል? ሪዛልታንቱ ይሆናል ማለት ነው ዲያጎናሉ። እሺ ስቴፑን ነይ ዋት አር ዘ ስቴፕስ? እንደቀድሙ ቴል ቱ ቴል ማገናኘት ነበር። አሁን ግን ቴል የትራያንግል ነው ሄድ ቱ ቴል። አሁን ግን ቴል ቱ ቴል እናገናኛለን። ቅድም እንዳልነው እቺ ቬክተር ኤ ከዛ ቬክተር ቢ ምንድናቸው እዚህ የተገናኙት? ቴል ቱ ቴል። በቃ ሙቭ ማድረግ አያስፈልጋችሁ ማለት ግን ምን ማድረግ ለዚህ ፓራሌል ፓራሌሎግራም ለመስራት አሁን ደግሞ ለዚህ ፓራሌል ካደረጋችሁ በኋላ ዲያጎናሉ ምንድነው እያላችሁ ነበር? ዲያጎናል ኢዝ እቺ ዲያጎናል ይዋት ዲያጎናሏ ሪዛልታንት ናት አለ። ግን እኮ ፓራሌሎግራም ላይ ሁለት ዲያጎናል አለን። ይሄም ዲያጎናል ነው፣ ይሄም ዲያጎናል ነው። ታዲያ የትኛው ነው ሪዛልታንት እያላችሁ እየጠየቃችሁ ይሆናል። ትክክለኛ ሪዛልታንት ይሄ ነው እንጂ እቺ እንዳትመርጥ፣ ይሄ አይደለም። ምክንያቱም መነሻው ዘሴም መሆን አለበት። የሪዛልታንት መነሻ ምንድነው የሚነግረን? እሱ ፓራሌሎግራም ለው ቴል ቱ ቴል አገናኙና ከዛው ተነስታችሁ ደግሞ አረው ደግሞ ወደዚህ መቀየር ያለባችሁም ዳይሬክሽኑ በዚህ ኖ ሴም ዳይሬክሽን ወደዛ። መነሻው ቴይሉ ከዚህ 3 ቴይል መስራት አለብን ማለት ነው። የቬክተር ቢም ቴይል እዚህ ነው፣ የቬክተር ኤ ቴይል እዚህ ነው፣ የሪዛልታንቱ ቴይልም እዚህ ነው። ሁሉም ከአንድ ፖይንት ይነሳሉ ማለት ነው። እንደዚህ ካደረጋችሁ ፐርፌክትሊ ሪዛልቱ ይመጣላችኋል። ግን አሁን ሜትዱ ነው የነገርኳችሁ። ሜትዱ ትራያንግል ለው እንዴት ይሰራል፣ ፓራሌሎግራም ለው ደግሞ እንዴት ይሰራል፣ ግራፊካል ሜትዱ ብቻ ነው የነገርኳችሁ። ጀስት ቁጥሩ እንዲመጣላችሁ ግን እነዚህ ለዎች ትጠቀማላችሁ ማለት ነው። ምክንያቱም አሁን እንደዚህ ያደርጋችሁ ይሄ ለዎች አፕላይ ለማድረግ ሩለር ተጠቅማችሁ ፕሮትራክተር ተጠቅማችሁ ነው አን አንግል የምትሰሩት። ከሰራችሁ በኋላ ኮንስትራክት አድርጋችሁ እንበል እቺ አንድ ቬክተር ናት። እሺ ቬክተር ቢ እቺ ደግሞ ቬክተር ኤ ናት እንበል። ስለዚህ ይሄ ምን ብለናል በቬክተር ሩል? ኤ ፕላስ ቢ። ምክንያቱም ሄድ ቱ ቴል ነው የተገናኙት። እዚህ የዚህ ሄድ እዚህ አለ፣ የዚህ ቴል ደግሞ እዚህ አለ። ትራያንግል ነው የሚነግረን ምንድነው? ሄድ ቱ ቴል ካገናኛችሁ በኋላ ያቺ ኦፖዚቷ ምንድናት? ሪዛልታንት ናት አለ።
ግን ቁጥሩ እንዴት ላገኝ ነው? ይሄ እኮ ሜቶዱ ነው። ቁጥሩ ምን ማገኝበት አንድ ሩል ሳይን ሎው ሊሆን ይችላል። ሌላ ደግሞ ምን ኮሳይን ሎው ሊሆን ይችላል። እነዚህ ሎዎች ያዟቸው። ሳይን ሎው ምንድነው የሚላችሁ? ሳይን ኤ ከወሰዳችሁ እቺ አንግል ኤ ኦቨር ኦፖዚት የዚች አንግል ኦፖዚት ማን ነው? ይሄ ሳይድ ነው። ከዛ ሳይን ቢ ስትሉ ደግሞ የቢ ኦፖዚት ደግሞ ቢ። ለተሩ ማመሳሰል የፈለጉት ለዛ ነው። ኤ ኤ ካፒታል ቢ ስሞል ቢ ካፒታል ሲ ስሞል ሲ እንደዛ አድርጋችሁ ለማስታወስ ማለት ነው። ስለዚህ ቀላል ነው። የሳይን ቫልዩ ትወስዳላችሁ ኦቨር ዘ ሳይድ ሌንግዝ ሳይን ኤ ኦቨር ኤ ሳይን ቢ ኦቨር ቢ ያላችሁ እንደዚህ ሁለት ጊቭን ለምሳሌ ቢ ታውቃላችሁ፣ ኤ ታውቃላችሁ። ሳይን ኤ አንዱ አንግል ካወቃችሁ ሳይን ቢ ማወቅ ቀላል ይሆናል ማለት ነው። ሌላስ ኮሳይን ሎው ይባላል። ይሄ ደግሞ ይሄ ሳይን ስለሚጠቀም ነው። ይሄኛው ደግሞ ኮሳይን። ይሄ እነዚህ ፎርሙላዎች ያዟቸው። ግን ለምሳሌ አንድ ኤግዛምፕል ነው ዘዴ የመጨረሻው ሲ ስኩዌር ለማግኘት ኤ ስኩዌር አለ። እቺ ስኩዌር አረጋት ከዛ ቢ ስኩዌር ማይነስ አለና 2ab እነሱ ናቸው። ይሄው ኤ ቢ እንጂ ሲ የሚባል ተርም የለም። ሲ ከፈለጋችሁ እነዛ ሁለት ሪሜይኒንግ ሳይዶች ትጠቀማላችሁ። ኮዝ ኦፍ ማ አሁን ሶስት አንግል አለን። እዚህ ጋርም አንግል አለ፣ እዚህም የትኛው አንግል ልውሰድ ነው? ኦፖዚት አንግል ማለት ለኦፖዚት ሳይሆን ቢትዊን ዘ ቱ ሳይድስ ኤ እና ቢ ነው ስንጠራ የነበረው። ስለዚህ ኢን ቢትዊን ያለ አንግል ቢትዊን ኤ ኤንድ ቢ። እዚህ ጋር ከሆነስ ኤ እና ሲ ነው ስንጠራ የነበረው። ኤ እና ሲ ኢን ቢትዊን ኮዝ ኦፍ ቢ ኤ ሲ በመካከላቸው ማን አለ? ይሄ ሳይድ ስንጠራ ደግሞ ኮዝ ኦፍ ቢ እያላችሁ ማለት ነው። ፓይታጎረስ ቲዮረም የምታውቁ ከሆነ ከዚህ ነው ድራይቭ የተደረገው። ለምሳሌ እቺ 90 ዲግሪ ብናረጋት እቺ 90 ዲግሪ ስትመጣ ኮዝ ኦፍ 90 ዲግሪ እዚህ ጋር አስገቡት እስኪ። ኮዝ ኦፍ 90 ዲግሪ ኮዝ 90 ስንት ነው? ኮዝ ኦፍ 90 0። ስለዚህ ካንስል ትሆንና እቺ ብቻ ትቀራለች። ከዛ ምን ይሆናል? እቺ ዘ ፌመስ ፎርሙላ ፓይታጎራስ ቲዮረም ትሆናለች። ሲ ስኩዌር ኢዝ ኢኳል ቱ ኤ ስኩዌር ፕላስ ቢ ስኩዌር የሚለው ነውን ፎርሙላ ከዚህ ይወጣል ማለት ነው። ሶስተኛና የመጨረሻው ፖሊጎን ሎው ይባላል። ምን ላይ ነው ያለነው? ግራፊካል ሜትድ። ግራፊካሊ አድ ለማድረግ ሁለት ቬክተሮች ምን መጠቀም ይቻላል? ሌላ ፖሊጎን ሎው ማለት ማአት ቬክተር ከሆኑ ማለት ቅድም አይታችሁ ከሆነ ሁለት ቬክተር ነው ስደምር የነበረው ኤ ፕላስ ቢ። እሺ ማአት ቬክተር ተሰጠኝ ምን ላድርግ ካላችሁ ደግሞ ለምሳሌ እዚህ ፒ ኪው አር ኤስ የሚባሉ ቬክተሮች አሉ። ብዙ ሊሆኑ ይችላሉ። ከፈለጋችሁት ቬክተር ጀምሩ፣ ግን ፕሌስ ዘም ኦል ሄድ ቱ ቴል። እንደ የትኛው? እንደ ትራያንግል ሎው ነው ወይስ እንደ ፓራሌሎግራም ሎው? እንደ ትራያንግል ሎው ትሄዳላችሁ። ከዛ ሄዱ እዚህ ጋር ከጨረሳችሁ በኋላ የዚህ መነሻ ደግሞ ቴል ሄዳችሁ ደግሞ የዚህ ሄድ ስትጨርሱ የሚቀጥለው ደግሞ ቴል እያላችሁ ሄድ ቱ ቴል። ግን እንዴት ነው ይሄ ቅርጽ እንደዚህ የሚመጣው? ዳይሬክሽን እየጠበቃችሁ ነው ማለት ነው። ዝም ብለው ከተሰጣቸው ማድረግ የሚባል የለም። በፕሮትራክተር ነው የምትስሉት ማለት እንደዛ ነው። ፒ ቬክተር እንደዚህ ነው የተሰጣችሁ ማለት ነው። ኪው ቬክተር ደግሞ ኦሪየንቴሽኑ እንደዚህ ነው። ኤስ ቬክተር እንደዚህ ነው እንጂ እንደዚህ አልተሰጠም ማለት ነው። የተሰጡ ኦሪየንቴሽኖች ናቸው እነዚህ። ስትስሉት መጨረሻ ወደዚህ ካመጣችሁ ኤች ሪዛልታንት ትሆናለች። ግን ለምን ዳይሬክሽኗ ወደታች ሆነች? አንድ ተማሪ ደግሞ አይ እንደዚህ ይሄ ነው ሪዛልታንት ኤ የነዚህ ድምር መጨረሻ ኤ ናት፣ ግን ዳይሬክሽኑ እንዴት እናውቃለን ካላችሁ ደግሞ ከመነሻ ወደ መጨረሻ ሄደን የደረስንበት መድረሻችን እች ትሆናለች። ስለዚህ አረዋ እች ናት እንጂ እንደዚህ እንዳታደርጉ ማለት ልክ የሄዳችሁበት ፓዝ ማለት አንድ ሰው እንደዚህ ተዝናንቶ መጥቶ እዚህ ጋር መጣ ማለት እኮ አክቹዋሊ ዝረዝሮ እንደዚህ ነው የመጣበት መንገድ ይሄኛው ነው እንደማለት ነው። ይሄኛው ፖሊጎን ሎው እንለዋለን። ሪዛልታንቱ ጨርሳችሁ ከመጀመሪያ ቴል ወደ መጨረሻ ምን ሄድ ትሄዳላችሁ ማለት ነው።